ሰበር መረጃ የዘንድሮ የዓለም ዋንጫ ስፖርታዊ ጨዋነትና አንድነትን አልያዘም። አሜሪካ ወርልድ ካፕን እንጂ ወርልድን አትፈልግም የሚያስብል አይነት በጣም የሚሸቀጥጡ አይነት ተግባሮች እንግዲህ ከዓለም ዋንጫው በፊት በዚህ 3 ቀናቶች ውስጥ አወዛጋቢ ነገሮች እየሰማን እያዳመጥን እንገኛለን። ሶሻል ሚዲያው ሙሉ የሚያወራው ስለሱ ሆኗል። በጣም የሚያስከፋው ኦማር አርተን የሶማሊያዊ ዳኛ እንዳይዳኝ ታውጇል። እንግዲህ በአሜሪካ ቪዛ ተከለከለ፣ በፊፋ ታወጀ እንዳይዳኝ ተብሎ። እናንተ የሰማችሁት ነው። ከዚህ በላይ የከፋ ነገር አለ ብላችሁ ታምኑኛላችሁ? ለ7 ሰዓታት ያክል ማለት ነው አይመን ሁሴን የሚባል አንድ የኢራቅ አጥቂ በጣም በሚያስጠላ ሁኔታ ማለት ነው 7 ሰዓት ሲፈተሽ ነው የቆየው። 7 ሰዓት ሊፈተሽ ሄደ አንድ ፕሮፌሽናል እግር ኳስ ተጫዋች እንዴት ነው ኳስን ሊጫወት የሚችለው? ለሀገሩስ እንዴት ነው የተሳካ ነገር ማምጣት የሚችለው? ሌላው በጣም የከፋው ነገር ደግሞ ሙሉ የብሔራዊ ቡድን የተከለከሉበት አይነት አጋጣሚዎችም ነበሩ። 2 ብሔራዊ ቡድኖችን ማንሳት እንችላለን። እዚህ ላይ ሙሉ መረጃ ላይ እመጣለሁ። ሌላው በጣም የሚደብረው የሴኔጋል ብሔራዊ ቡድን ባዶ እግሩን ሆኖ ጠራራ ፀሐይ ላይ ሲፈተሽ የቆየው በጣም የሴኔጋል ክብርን እስከሚነካ ድረስ ማለት ነው። ለምን እንደሆነ እስኪ አብረን የምናየው እናንተ ሀሳብ አስተያየታችሁን ሰጡበታላችሁ። ሌላውና በጣም የሚያሳዝነው የአንድ ክለብ የብሔራዊ ቡድን ማለት ነው በአለፍላፊ ውሾች ነው ሲፈተሹ የነበሩት። ቦምብን አለፍልፎ የሚያገኙ ውሾች ማለት ነውና ይሄ አሰቃቂ የሆኑ ክብርን የሚነኩ ለሰውኛ ራሱ በሚያሙ አይነት ሪስፔክትለስ በሆኑ አካሄዶች ብሔራዊ ቡድኑ ጀምሯል። ከምን ይደርሳል? አሜሪካ ከአሁኑ እንግዲህ ዋንጫውን እንጂ ሰውን አልፈልግም ማለቷን ቀጥላበታለች። ያሉትን መረጃ አዘጋጅቼ ልንገራችሁ። ይህ መረጃ ከትላንት ነበር የተዘጋጀው። 4 ሰዓት ነው የቀረው እንግዲህ የዓለም ዋንጫ ሊጀመር። የ26ቱ የዓለም ዋንጫና የቪዛ ውዝግቦችን ነው የዜና ቀን ሰኔ 3 2018 ዓ.ም። ውድ አድማጮቻችን እንደምን ቆያችሁ? ዛሬ በዓለም ዋንጫና በዓለም ዋንጫ ዙሪያ የተሰማውን በርካታ የስፖርት ቤተሰቦቻችንን እያነጋገረ ያሉን አነጋጋሪ ዜና ይዤላችሁ ቀርቤያለሁ። የ26ቱ የዓለም ዋንጫ ከመጀመሩ በፊት ከፍተኛ ተስፋ ተጥሎበት የነበረ ቢሆንም ባለፉት እንግዲህ 3 ቀናት ውስጥ ማለት ነው በአሜሪካ የቪዛና የጸጥታ ምርመራ ሂደቶች ምክንያት በክስተቱ ላይ ትልቅ ጥላ አጥልቶበታል። እንግዲህ ፊፋ አስቀድሞ ወድቋል የሚያስብሉ አሳዛኝና አስደንጋጭ ክስተቶች እንደሚከተለው ቀርቧል። የመጀመሪያው እንግዲህ የስዊዘርላንድ ተጫዋች ብሬሊ አምቢሎ የሚባል የቪዛ ማረጋገጫው በድጋሚ ምርመራ ውስጥ በመግባቱ ምክንያት ወደ አሜሪካ ተጉዞ ቡድኑን ለመቀላቀል በርካታ ቀናት ለመጠበቅ እንግዲህ ተገዷል ማለት ነው። የኢራቁ ኮከብ አይመን ሁሴን ወደ አሜሪካ ድንበር ሲገባ ያለምንም ግልጽ ምክንያት ለ7 ሰዓታት ያህል ጥብቅ ጥያቄ ሲጠየቅ የቆየ ሲሆን ስልኩም ተወርሶ ለምርመራ ተዳርጓል። የኢራን ብሔራዊ ቡድን ስቃይ ቡድኑን በቱርክ በሚገኘው የአሜሪካ ቆንሱል ለቀናት የቪዛ ማመልከቻ ሲንገላቱ የቆየ ሲሆን አሜሪካ የፈቀደችላቸው ለኢራናውያን ማለት ነው በጨዋታ ቀን ብቻ እንዲገቡ ነው። ከዚህ የባሰው ደግሞ 15 የልዑካን ቡድን አባላት ሙሉ በሙሉ ቪዛ ተከልክሏል፣ አይገቡም ማለት ነው። ተጫዋቾቹ የሚገቡት ደግሞ በጨዋታው ቀን ነው። ምርጥ አፍሪካዊ ዳኛ ኦማር አብዱልቃድር አርታን የ25 የአፍሪካ ምርጥ ዳኛ ተብሎ የተመረጠ 40 ምናምን ዳኞች ተመርጦ ነበር። እንግዲህ ሶማሊያዊ ዳኛ የዲፕሎማቲክ ፓስፖርትም ይዞ ቢጓዝ ቪዛ ተከልክሎ ከአውሮፕላን ማረፊያ እንዲመለስ ተደርጓል። እንግዲህ ፊፋም ይህንን በውድድሩ ላይ እንደማይዳኝ በይፋ አውጇል። የደቡብ አፍሪካ ብሔራዊ ቡድን ከልዑካን ቡድኑ መካከል ማለት ነው ከፊሎቹ ቪዛ ባለማግኘታቸው ምክንያት ቡድኑ ወደ አሜሪካ መድረስ ከነበረበት ጊዜ እጅግ ዘግይቶ ለመግባት ተገደዋል። የሴኔጋል ቡድን ሰራተኞች የሴኔጋል ቡድን የቴክኒክ አባላት ጫማቸውን አውልቀው ረዥምና አድካሚ ፍተሻ እንዲያደርጉ መገደዳቸው በትልቅ ደረጃ የዘረኝነት ክስ እንዲያነሳ ምክንያት ሆኗል። የኡዝቤኪስታን ቡድን ፍተሻ የኡዝቤኪስታን ብሔራዊ ቡድን ቦምብ አነፍናፊ ውሾች ሲፈተሹ የሚያሳይ ተንቀሳቃሽ ምስል እንግዲህ በዓለም አቀፍ ሚዲያዎች ላይ ተሰራጭቶ ከፍተኛ ቁጣን በሳት ቀስቅሷል። የስኮትላንድ ደጋፊዎች እንግዲህ በደጋፊዎቹ በኤስኢኤስቲኤ ፕሮግራም ላይ እንግዲህ አማካይነት ያለ ቪዛ መግባት የሚችሉ ቢሆኑም ጉዟቸው ጥቂት ቀናት ሲቀረው ያለ ምክንያት የጉዞ ፍቃዳቸው ተሰርዟል። የደጋፊዎቹ ከፍተኛ የገንዘብ ኪሳራ ተጫዋቾች ሲሆን ለኳሱን ለመደገፍ ቀደም ብሎ እንግዲህ ትኬት የቆረጡና የሆቴል ማረፊያ ያዘጋጁ በሺዎች የሚቆጠሩ የስፖርት አፍቃሪዎች የቪዛ
ማመልከቻቸው ውድቅ በማድረግ ምክንያት ከፍተኛ የገንዘብ ኪሳራ ደርሶ ቀደም ብሎ አርፎ ዘና ብሎ ሊገቡ ያሰቡ የዘንድሮ የዓለም ዋንጫ ስፖርታዊ ጨዋነትና አንድነትን ከማምጣት ይልቅ በፖለቲካና በቪዛ ቢሮክራሲ ማበላሸት የብዙዎችን ልብ ሰብሯል። አድማጮቻችን እናንተስ በዚህ ጉዳይ ላይ ምን ታዘባችሁ? ምን ትላላችሁ? ይህ ድርጊት ልክ ነው ወይ? የምር የሀገሪቷን ደህንነት መጠበቅ በዚህ መንገድ ነው የሚቻለው? የዜና ምንጭ የዓለም አቀፍ የስፖርት ሚዲያ ዘገባዎች እንደ ቲአርቲ ወርልድን ጨምሮ ማለት ነው። ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ቪዲዮ ሼር ቤቱን ፎሎ